እኔና ሄርሞን ከዚህ በኋላ አብረን ቪዲዮ መስራት የማንችልበት ሁኔታ ላይ ነን። አንሰራም አብረን ከዚህ በኋላ እኔና ሄርሞን አንታይም። የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ። በጣም እወድሃለሁ። በጣም ነው የማከብረህ። ካንተ ጋር ባለኝ ጊዜ ደስተኛ ነኝ። በጣም ጥሩ ልጅ ነህ። በጣም ከማንም በላይ እንዳንተ አይነት ሰው አይቼ አላቅም፣ ቀርቤም አላቅምና የሆነ ይሄን ነገር ስነግርህ እንዴት እንደሆነ አላቅም። እኔ ለራሱ ካንተ እኔኮ ካንተ ጋር መለየት አልፈልግም። ካንተ ጋር መስራት ብቻ ነበር የምፈልገው። ሁሌም ካንተ ጋር ነው መስራት የምፈልገው። ግን ፋዘር እንዴት አድርጌ ላሳምነው? በቃ ብለምነው እምቢ አለኝ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? ያለን ደህና ነን። እንግዲህ ዛሬ በምን አይነት ቪዲዮ እንደመጣሁላችሁ አላቅም። ዝም ብዬ መምጣት ስለፈለኩ ነው የመጣሁት። ብቻ አላቅም። አይኖ በዛውም አጋጣሚ ሄርሞን አንድ ምነግርህ ትልቅ ጉዳይ አለኝ እና ካሜራ ይዘህ ጠብቀኝ ምናምን ብላኝ ነው የመጣሁት በዛው እንጂ እኔ ቪዲዮ መስራት ሁኔታ ላይ ምናምን አይደለም። ቪዲዮ መስራበት ሲቹዌሽን ላይ ምናምን አይደለም እና ግን በዛውም ልክ መጥፋት ምናምን አልፈልግም። መስራት ፈልጋለሁ ምናምን ግን አንዳንዴ የሰው ልጆች ስንሆን ምናምን ያው አንዳንድ ነገሮች አሉ ትንሽ ስትረስ የሚያደርጉኝ የሚያጨናንቁኝ ምናምን እና ደግሞ እኔ በባህሪ ጭንቀታም በጣም ነው ትንሽ ነገር ነው የሚያስጨንቀኝና ምናልባት አንዳንድ እህቶቼ ታውቃላችሁ ይመስለኛል ያለሁበትን ሁኔታ ብቻ ግን ያው መጥፋቱንም ስለማልፈልግ መስራት አለብኝ ብዬ ስለማስብም ነው በዛው ልክ የመጣሁት እና ማውራቱ ላከብዶኛል። አቦ ሲያስጠላ ምን እንደሆነ አላውቅም፣ ግን የሆነ ውስጤ የሆነ ነገር ይፈልጋል። የሆነ ራሴን ማዳመጥ ምናምን የምችልበት ሁኔታ ላይ አይደለም። ከራሴ ጋር መግባባት አልቻልኩም። እስቲ የሆነ ዱዓ ነገር ያስፈልገኛል። ዱዓ አድርጉልኝ፣ ጸልዩልኝ ምናምን ጸሎት አድርጉልኝ። ብዙ ነገሮችን አቅዳለሁ ብቻ ይሁን ሁሉም ነገር ለመልካም ነው ለኸይር ነው ብለን እናስብና ላይፋችንን እንቀጥላለን። የኔ ነገር ግን በጣም ነው ግራ የሚያጋባኝ። የሆኑ ስትራግሎች ምናምን አያጡኝም፣ ለምን እንደሆነ አላውቅም። አሁን ላይ ደህና ነበርኩኝ ማለት ሰውነቴም ጋር ምናምን አሪፍ ለውጥ እያየሁ ነበር። የሚያጨናንቁኝ ነገሮች ምናምን ቀንሰዋል ብዬ የሆነ ነገር ማሰብ ስጀምር የሆነ ነገር አጣኝም ነው እኔ ላይ በዚህ ልክ ነገሮች ለምን እንደሚደጋገሙ ለምን እንደሚበረቱብኝ ምናምን አላውቅም። ብቻ ግን የሆነ ነገሮችን አልፌ ምናምን እነዚህ ነገሮች ነገ እንደ ታሪክ አወራቸዋለሁ ምናምን ብዬ አስባለሁ። የሆነ ማውራት ሁላ ነው የከበደኝ ታውቃላችሁ። ወንድ ልጅ ነኝ አውቃለሁ። ነገሮችን መቋቋም መቻል ይኖርብኛል። እዛ ጋር ቤተሰብ አለ። ቤተሰብ ስራ ተለውጥ ብሎ ነው ነው ከቤተሰብ ምርቅ ያለሁት። ሰርቼ የሆነ የወጣትነት ጊዜን ምናምን አስተካክላለሁ፣ ቤተሰቦቼንም ምናምን አግዛለሁ ብዬ አስቤ ነው። ብቻ ግን ይሁኑ ገብቶቻል። ይሁን ይስተካከላል ብለን እናስባለን። ሁሉ ነገር ከፈጣሪ ጋር ቪዲዮ የመስራት ግዴታ ላይ
የመስራት ግዴታ ላይ ስለሆንኩ ነው የምሰራው። ብቻ ደግሞ ሄርሞንም በዛው ልክ ነው አዛኝ ነው። ቪዲዮ ይዘህ ጠብቀኝ አንድ መነግርህ ነገር አለ ምናምን ብቻ አላቅም። ያው እኔ አልሰራም ምናምን ስላልኳት እንድሰራ ፈልገህ ይሆን አላቅም። እሷ እንድሰራ ትፈልጋለች ብዙ ጊዜ ምናምን። ያው ከጎን ያለችው እሷ ናት ሰፖርት እያደረገችኝ ያለችው በነገሮች አይዞህ ምናምን እያለችኝ ያለችው እሷ ናት። እንድሰራ ፈልገህ ይሆን አላቅም። ብቻ ግን ለሁሉም ነገር አልሐምዱሊላህ ሁሉም ነገር ለኸይር ነው እና እንደሚስተካከል ቃል እገባለሁ በዚሁ አጋጣሚ። ድንገት በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ደሞ በመላመድ ውስጥ ደሞ አብረን ብንቆይም ውዴ ሲነጋማ ድረስ ልቤ መስሎ አልታየኝም። ባየሽ የልቤን ጭንቀት ባወቅሽ የነፍሴን ዋይታ ትረጅልኝ ነበረ ላንቺ ያለኝን ቦታ። ባየሽ የልቤን ጭንቀት ባወቅሽ ደብሮሃል እኔ ግን ደብሮኛል እኮ ካሜራ ያዝ ስላልሽኝ ያዝኩት። ምን ነው እሱማ ያዝ ምናምን ነገር ብያለሁ ማለት ሁሉም ዩቲዩብ ቤተሰቦች እንዳለ ጠቅላላ እንዲያውቁ ስለምፈልግ ነው ካሜራ ምናምን ያዝ ብዬ የቀጠርኩ ምናምን ነገር ማለት እንዴት ብዬ እንደምነግርህ አላውቅም። በጣም ደብሮኛል በጣም ማለት እኔ እንደዚህ ይሆናል ምናምን ብዬ አስቤ አላውቅም ገምቼም አላውቅም። እና አላውቅም ፉፉዬን ስነግርህ እንዴት እንደምትለኝ ምናምን ማለት እንዴት እንደምትቀበለኝ ግራ ነው የሚገባኝ። እኔ ለራሱ አይደለም ላንተ እኔ ለራሱ ለመናገር ለራሱ በጣም ነው የከበደኝ። እኔ እንጃ ተወዛግቤ ነው ያሉት እና ምንድነው ምን የተፈጠረው እና ደግሞ እኔ ደግሞ ቀለል አድርጌ ጭራሽ አይኑ እየነገርኩሽ ስለነበር መስራት የምችልበት ሁኔታ ላይ እንዳልሆንኩ ስለምታውቂ ለዛ ብለሽ ካሜራ ያዝ ያልሽ መስሎኝ ነው። እንደምነግርህ አላውቅም ፉፉ በጣም ደብሮኛል በጣም የሆነ በጣም እኮ ምንድነው የደበረሽ ሄርሞ? ምንድነው ያስደበረሽ? ምንድነው የተፈጠረው? መስራት ንገሪኝ። ችግር የለውም ፖስት ማናረግ ቪዲዮም ኮን አለማረግ መናገር ፖስት ማለት ፖስት ፈልጋለሁ ምናምን ነገር ፖስት ብዬ ነግሯለሁ። ችግር አይ ነው እኔ እንዲ ፖስት ፈልጋለሁ ቪዲዮ ምን ዲንችና ሄርሜ ያስጨነቅሽ በስነ ስርዓት የምትነግሪኝ ነገር ካለ ንገሪኝ። ምንድነው እኔ ፉፉኒ በጣም እንደምወድ ታውቃለህ። በጣም እወድሃለሁ። በጣም ነው የማከብርህ። ካንተ ጋር ባለኝ ጊዜ ደስተኛ ነኝ። በጣም ጥሩ ልጅ ነህ። በጣም ከማንም በላይ እንዳንተ አይነት ሰው አይቼ አላውቅም፣ ቀርቤም አላውቅም። እና የሆነ ይሄን ነገር ስነግርህ እንዴት እንደሆነ አላውቅም። እኔ ለራሱ ካንተ ርቆ መኖር ማለቴ አላውቅም፣ ብቻ በጣም ደብሮኛል። ሄርሞን አስጨነቅሽኝ። ይበልጥ በጣም ጨንቆኛል። እኔ ወላሂ ያለሁበት ነገር ምናምን ጥሩ አይደለም። አውቃለሁ። እኔም እኮ ግዴታ ስለሆነብኝ እኮ ነው። ምንድነው ነገሩ? ንገሪኝ። ችግር አስጨነቅሽኝ እኮ ሄርሞን። ምንድነው? ብቻ ከዚህ በኋላ ካንተ ጋር አብረን ዩቲዩብ አንሰራለን። ማለት በቃ ፋዘሬ ምናምን ብቻ አላውቅም። እኔ በጣም ነው መስራት የምፈልገው። በዛሬ ደግሞ ልክ ከአንዳንተ አይነት ሰው ከጎን ሆኖ አይዞሽ በርቺ ምናምን እያለኝ እያበረታታኝ በቃ ሁሉን ነገር ቀርበህ ምንም ነገር እንደማልሽ ታውቃለህ ምናምን እያገዝከኝ ምናምን እያሰራከኝ ምናምን ካንተ ጋር መስራት ነበረ ፍላጎቴ። ሁሌም ካንተ ጋር መስራት ምናምን ሄርሞን ምንድነው ለምሯት ስለተባልሽ ፋዘሬ በቃ የምትሰሪው ስራ ምንም አልተመቸኝም፣ አቁሚ በቃ ምንድነው እንደዚህ ምናምን የሆነ ትንሽ ቤተሰቦቼ የሆነ ወግ ምናምን ነገር ያጠባብቃሉ ምናምን ነገር እና
ማቆም አለብሽ። ከዚህ በኋላ እንደዚህ አይነት ስራ ምናምን አይቻልም። አንዳንድ ቪዲዮ ደግሞ አይቻለሁ ምናምን ነገርና ማይሆን ስራ ምናምን ሰሪ ምናምን አለኝ። ብቻ አላውቅም እኮ ፋዘር ይሄን ስራ እንድትሰሪ አልፈልግም እንድታቆም ይፈልጋለሁ ምናምን አለኝ። እኔም በቃ ለማሳመን በጣም ለመንኩት። ኦኬ ቤተሰብ አሁን ከኔ ጋር እንድትሆኑ ከኔ ጋር እንድትታይ አይፈልግም ነው? ካንተ ጋር ብቻ ሳይሆን ስላንተ እኮ ነግሬያታለሁ። ማዘሬ ትረዳኛለች ማለት ትንሽ ማዘሬ በጣም ነው የምትወድህ የምታከብርህ ምናምን፣ ግን ፋዘሬ ደግሞ አይቻልም እንደዚህ አይነት ስራ እንድትሰሪ አልፈልግም፣ የሆነ የራስሽን ስራ ምናምን መስራት ትጀምሪ ምናምን፣ ይሄ አይሆንም፣ በቃ እንደዚህ አይነት ስራ እንድትሰሪ አልፈልግም እና ካሁን በኋላ ይሄንን ለራሱ ለመቅረጽ ምናምን ካሜራ ያዝ ምናምን ነገር ያልከው አለ አይደለ? ኦኬ ከዚህ በኋላ ከኔ ጋር እንዳልሆን ለአንድና ለመጨረሻ እንደማትሆኝ ልትነግሪኝ ነው? ለአንድና ለመጨረሻ ጊዜ ልትነግሪኝ ነው የመጣሽው? ካሜራ ያዝ ያልሽኝ እንደዚያ ነው? መንገደኛ ነው ልብሽ እናውቃለሁ በላይ ብዙ ሰማለ እኔ እኮ ካንተ ጋር መለየት አልፈልግም። ካንተ ጋር መስራት ብቻ ነበር የምፈልገው። ሁሌም ካንተ ጋር ነው መስራት የምፈልገው። ግን ፋዘር እንዴት አድርጌ ላሳምነው? በቃ ብለምነው እምቢ አለኝ። ስማኝ ብለምነው እኮ እምቢ አለኝ። በእናትህ ምን ላድርግ? እሺ ማለት ምን እናድርግ? የሆነ ብዙ ነገር ምናምን ነገር እያለኝ ነው ፋዘር ምናምን ችግር የለም ሌላ ሀገርን ትሄጃለሽ ምናምን ነገር እያለኝ ነው። አላውቅም እኮ በእኔ ምክንያት ነው ሁሉ ነገር እየመጣብሽ። በአንተ ምክንያት አይደለም። በቃ የምሰራውን ስራ ጠቅላላ ምንም አልተመቸኝም ምናምን ነገር አለኝ በቃ እንጂ በአንተ ምክንያት ምናምን አይደለም። እሺ ሄርሚ፣ እነዚህ ነገሮች የሚመጡብኝ ለመጀመሪያ ጊዜ አይደለም። ኢትሾክ አቃሉ ትጨነቂልኛለሽ፣ ታስቢልኛለሽ ምናምን፣ ግን ከቤተሰብ ልበልጥ አልችልም። አለቀ። ምንም ነገር ላይ ቤተሰብ ነው መቅደም መቻል የሚኖርበት። ቤተሰብ ያልወደደው ነገር ደግሞ ጥሩ አይደለም። ችግር የለም ለኔ እኔ እየነገርኳቸው ነበር። በቃ ቪዲዮ መስራት የሚችልበት ሁኔታ ላይ አይደለም። ስለዚህ እኔ ቪዲዮ ነው ሊቀር የሚችለው እኔ ያለ መስራት። እኔም ጥሩ ሙድ ላይ አይደለም። ችግር የለም እና ደግሞ ቤተሰብ ይቀርባል። አለቀ። ቤተሰብሽን አስቀድም። ቤተሰብ ነው መቅደም መቻል የሚኖርበት። በቃ አባትሽ አልወደደውም መተው የተሻለ ነው። የምሬን ነው የምልሽ። ወላሂ እኔ ራሱ ቤተሰብ ያልወደደውን ነገር መስራት አልፈልግም። ደስተኛ ሆኜ አልሰራም። እኔና አንቺ አብረን ስንሰራ አባትሽ እየደበረው ከሆነ እኔም አልፈልግም። ፋዘርሽን እያስደበርኩ ምናምን መስራት አልፈልግም። ስለዚህ የቤተሰቦችን ትዕዛዝ ማዳመጥ መቻል አለብሽ። በእኔ ምክንያት ከሆነ አይ ነው ይኸው ከዚህ በኋላ ችግር የለም። ከሀገር መውጣት አይጠበቅብሽም። ምክንያቱም እኔ ከሆንኩ ቪዲዮን ማቆም እንችላለን። እንግዲህ አላቅም እኔና ሄርሞን ከዚህ በኋላ አብረን ቪዲዮ መስራት የማንችልበት ሁኔታ ላይ ነን። አንችልም፣ አንሰራም። አብረን ከዚህ በኋላ እኔና ሄርሞን አንታይም። ኖርማል ነው። አትጨናነቂ ሄርሞን፣ ችግር የለም። ለኔ አታስቢ። እኔ ላሳስብሽ አይገባም። በቃ ሄርሞን ቤተሰብ ሲፈቅድ ሁሉ ነገር ማስተካከል የምንችልበት ሁኔታ ላይ ስንሆን እናስተካክላለን። ገብቶሻል? ምርጥ እህቴ ናት። ሲጀመር እህቴ ናት። ጥሩ አመለካከት ነው ያለኝ ለሄርሞን እና ደግሞ በጣም ጥሩ ልጅ ናት ከምታስቡት በላይ በጣም። ስለዚህ ቤተሰብሽን ደግሞ ማክበር መቻል ይኖርብኛል። ቤተሰብሽን ሳከብር ነው እንጂ ቤተሰብሽን ተጋፍቼ እና አብረሽኝ ስሪ አልልሽ። ሄርሞን በታሪክ አላደረገው። ከዚህ በፊት ብዙ ነገሮች ተፈጥሮብኛል በእንደዚህ አይነት ኬዝ። ስለዚህ እሰይ አባትሽን አክብረሽ
ምናምን አባትሽን እሺ ብለሽ ከዚህ በኋላ አልሰራም ብለሽ ንገሪው እና ኤርሚ ችግር የለም እና ይደብረዋል ብለሽ የምታስቢ ከሆነ እንዳታስቢ ለሰከንድ ገብቶሻል። ከኔ መደበር በላይ አባትሽን እያስከፋሽ እኔ እንድደሰት እንድታረግኝ አልፈልግም። እሺ ቢል ማለት ከቻልሽ እንደውም ችግር አለመገናኘቱ ላይ እንችላለን። ቤተሰብ እየደበረው ምናምን እንድንገናኝ አልፈልግም። ስለዚህ የሚያሳስብሽም ነገር ችግር አታስቢሽ። ፉን ይደብራል ችግር እኔ ከቤተሰብ በኋላ ነው ልደርስ የሚገባው። ስለኔ ስሜት መጨነቅ ያለብሽ ከቤተሰብ ስሜት በኋላ ነው። ስለዚህ ቤተሰብሽን አስቀድም። ኢትስ ኦኬ ችግር እኔ ውስጤ ጥሩ ስላልሆነ መስራትም እየፈለግኩ አልነበር ሲጀመር ማለት ነው። ሲቀጥል ደግሞ ችግር የለም ከሌላ ሰውም ጋር ምናምን መስራት ይችላል። አሳስብም ይሄ ነገር ለእኔ እንዳታስብሽ እና ደግሞ እንድታዝኝ አልፈልግም። ገብቶሽ እንድታዝኝ አልፈልግም። ምን ሰራው? ስማኝ አንተ ደብሮ ካልነበረ የለ ከዛ አልወጣም ምናምን ከቤት ስትለኝ ምናምን ከዛ ሆን ብዬ ለስራለት ምናምን ነገር ብዬ እኮ ነው እንጂ አውቄ ነው። ምን ነው አውቀሽ? አረ አንተ የምርቁም ነገር ማለቴ ለቤተሰቦች ያለህን ክብር የሆነ ቅድሚያ የራስህን ነገር የሰውን ነገር እንደምታስቀድም የሆነ በቃ ቅድሚያ ለቤተሰቦቼን ስላከበርክልኝ የምር በቃ እንደዚህ እኔ አውቄ ነው ፍራንክ እያደረኩ ነው። ግን ያንተ የዋህነት ቅድሚያ ለቤተሰብ መስጠትክ ምናምን ቤተሰቦችን አክብሪ ማለት ሌላ ሰው ቢሆን አሁን ታዩ ፋዘርሽ እንደዚህ ታዩ ከዛ ከሰራም በኋላ ይታወናል ምናምን ትንሽ ካስቸገርሽ ይታዋል ምናምን ነበር ብለው የሚመክሩትና አንተ ግን ቅድሚያ ቤተሰቦችን አክብሪ ምናምን ስላልከኝ ለቤተሰቦቼ ክብር ስላለ ግን የሆነ ጸባይ በጣም ነው ደስ የሚለውና ኦኬ ነው። የትም አልሄድም ወዴትም አልሄድም የምሰራውን ካንተ ጋር ነው። እና ምንም የለም ማቲ አልሄድ የትም ፋዘሪም በጣም ነው የሚወድ በጣም ነው ቦታ ያለው ላንተ። የምርሽን አይደለም? አዎ ውሸቴን ነው ማቲ ቤተሰቦቼ በጣም ነው የሚወዱ። ስማኝ የምርቁም ነገር አንዴ ስማኝ ይኸውልህ ቤተሰቦቼ ምናምን ነገር እንደዚህ ሰውጣ እንኳን የምር ምናምን ነገር ስለ እነማን ናቸው ምንድን ናቸው ከማን ጋር ነው መሰሪው ምናምን ብሎ ቼክ ያደርጋሉ ነው። ቤተሰቦቼ በጣም ነው የሚወዱ በጣም ነው የሚያከብሩ። ስላመኑኝም አምነውብህም ካንተ ጋር ስራ ደስተኞች ናቸው። አንተን የመሰለ ሰው ስላገኘው እንደዚህ የሚያስብልኝ ሰው ከራስ በላይ ነው የምታስብልኝ ነው። በጣም ነው የማመሰግነው በጣም ነው የምወደው። ግን የትም አልሄድም። በዚህ አጋጣሚ ከቤት አልወጣም ብለህ ነበረ ሰራውልህ እኮ ምንድነው? እሺ ቆይ አንዴ የምር ቆይ አንዴ ሰማኝ። እኔ እኮ እየቀለድኩ ነው። ሰማኝ ቆይ አንዴ እሺ ምን ትግል ነይ ተንበርክክ ነይ እዚህ እሺ ይቅርታ ቆይ መጀመሪያ አልበረክክም። እሺ ተንበርክክ እሺ ቆይ ነይ ልበረከክ እንደዚህ ዘነበ ቁጭ ብድግ እንደዚህ ስፖርት ነው። አንድ ስንት ነው? 20 እሺ 10 እሺ አንድ ሁለት አራት አምስት ስድስት ሰባት ስምንት ሲዘምብ እሺ ዝናብ እየመጣ ነው። ዝናብ እየመጣ ነው እኮ እሺ ዝናብ እየመጣ ነው። እኔ ቤት እሄዳለሁ።
አንቺ ዘምብሽ እዚህ ዘና ብለኝ ካለበት ነይ አጨክርብኝ ብዬ እንዴ ከዛ እኩል ዝናቡ ላይ እንቆማለን። ያዘኝ ከፍ አድርገኝ ልወድቅ ነው። እንደዚህ ገዳይነ ገዳይነ በፍቅር ገዳይነ 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 በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛን ሳትኩስ የምትገል በእናት አልፈልግም እንጂ ኧረ በሰበሱ አልፈልግም። አልፈልግም እንዴ እሺ እንድንጨታ እንደዚህ ልሽከሽ ነፍስ እንድትዘራብኝ እማጸንሃለሁ እንዳሻንጉሊቱ እንደ ሰው ሰራሹ አፍር ሰምን ስራይ የአምላክ ታናሹ ወንዳው እንዳልኩና ሰጠሁ ስያሜ ማስረዘም ማሳጠር ችለየኔን እድሜ ማስረዘም ነጭ ጫማ ለማበላሸት የማላደርገው ጥረት እሺ ና የሆነ እንደዚህ መሆን ነበር ያማረኝ ማለት እንደዚህ በዝና ፀጉሬን ታሰረኛለህ። ያንተ ፀጉር ችግር የለውም። ይሄ የኔ ፀጉር በሰበሰ ታሰረኛለህ። ሳዳም እኛን ቅረጸን እንዳንወጣበት ፀጉሬ ተበላሽ። አይዞሽ አይበላሽ። ፀጉሬ በሰበሰ ታሰረኛለህ። ምን በረደኝ። ደስ ይላል። በጣም እየረገጠው ነው። ሶሪ ካሜራማን ስላዘነብኩ ይቅርታ። ይሄን ነፃነት እንደዚህ ምናምን ፈልጌ ነበር፣ አምሮኝ ነበር። እሺ የጨነቀኝ ስለነበር ዝናብ ያሳድጋል አለ። እና ዝናብ ያሳድጋል። ወይኔ አግሪ ወይኔ ሳትኩስ የምትገል የልጅ አርበኛ